ልትሄድ ነው ጋሽ? አትሄድም። እኔ ደውዬ በጓደኛም በምንም ጠይቄያታለሁ። ቤትም አትሄድም፣ ትመጣለች። ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ። የሰው ልጅ ይቀየራሉ እያልኩ ነው። አይገባህም እንዴ? መቼም አትቀየርም። ያው ለእኔ ጥሩ ሰው ሆነ። በቃ አብርሃም እኔ ምን ትመለሳለህ አትመለስም? በቃ አጭሩ ቃል በእግዚአብሔር ትመለሳለህ አትመለስም? ልጄ ነህ ብዬ ልደብቅ ነው እንዴ? አሁን ሩታ ያለችምና ለአንተ ልሸፍንልህ ነው? ጥሩ ስራ ሰርተሃል። ጥሩ ስራ ነው ሰላም። አሁን ወደ ሌላ ተካራ አልገባም። በቃ የአፍሮ ፀጉር ትኩረት ይገርማል። የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አምራል ለልጆች ስትል መኖርክን ፎቶይ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ማለት ነው። የኔ ውዶች የዛሬ በጣም ይለያል ትላላችሁ። በጣም ደስ ብሎኛል። ጋሽዬ ስለመጣ በጣም ደስ ብሎኛል። እንኳን ደህና መጡልኝ ለማለት ፈልጋለሁ። እግዚአብሔር በጣም ደስ ያለኝ ማለት ነው። ማን እንዴት ደስ ያላቸው ግን ካሁን በኋላ ጋሽዬ ነገሮችን ያስተካክላል ብዬ አምናለሁ። አንደኛ ነገር ሩታም ደግሞ አትሄዱም ትቀራለች። ያው ትኬቱም ቢቃጠልም ችግር የለውም ሰርቶ ይመልሳሉ ገንዘቡ ማለት ነው። አንድ ቪዲዮ እንኳን ቢሰሩ በዛ ቪዲዮ በደንብ አድርጎ ያው ያገኛሉ ማለት ስለሚሰሩ ማለት ነው። እና ያገኛሉ። ሩታም ደግሞ ትቀራለች ብዬ ተስፋ አደርጋለሁ። የነገ ደግሞ እግዚአብሔር ያውቃል ይታረቃሉ ብዬ ተስፋ አደርጋለሁ። እውነት በጣም ነው ደስ ያለኝ። እስከ ዛሬ ጋሽ መቆየት ጥሩ አልነበረም። ለምን እዚያ ጋር ማርክ ቡታጀራ ሄዶ ጋሽን ላመጣ ብሎ ሄደ። ነገሮቹ ይበላሻል ምናምን ብሎ ነው ያስቀረው። ከዛ ኤፍሬም ራሱ ሶስተኛ ጊዜ ነው ከዚህ ጋር ሶስተኛ ጊዜ ነው ኤፍሬም ራሱ ቡታጀራ ሄደ። በሶስተኛ ጊዜ ነው ጋሽን ይዞ የመጣ ማለት ነገሮቹ ሲባስ አመጣ ማለት ነው። እና እንኳንም አመጣ። በዛ ሰዓት እሱ ቆይ ትንሽኛ እናስተካክላለን ባይሉ ይሄ ሁሉ እስከዚህ ድረስ አይሰፋም ነበር እውነት ለመናገር ማለት ነው። በጣም ደስ ብሎኛል ጋሽዬ ስለመጣ ማለት ነው። የምር በጣም ደስ ያለኝ ከምንም በላይ ማለት ነው። እና እንግዲህ ሩታና አብርሽ ይታረቃሉ ብዬ ተስፋ አድርጋለሁ። የነገ ያበደ ቪዲዮ ነው ትላላችሁ ቤተሰብ። በጣም ደስ ብሎኛል የምር። ማነው ደስ ያላቸው ግን ይታረቁልን። እኛ የእነሱ መታረቅ ነው የምንፈልገው እንጂ ማን ነው የሰው ማጣላት የሚወደው ሰው አለ? እኔ እንጃ ሰይጣን ብቻ ነው እንጂ ሰው ሲጣል ማን ነው የሚወደው? ሰላም ቢሆኑልን ደስ ይለኛል። እኔ የምር በጣም ደስ ይለኛል። እንግዲህ የሁሉም ምስጢር ወጣ ትላላችሁ ቤተሰብ። እዚህ ጋር ይሳቅና ሩታ መሀል ውስጥ ምንም ነገር የላቸውም ተናግረዋል። ይሳቅ ማለት ነው። እና ዳኒ ግን ይህ ቅርታ ልብ እኮ የለም ዳኒ ማለት ነው። እና እኔ እንጃ ለሴት ልጅ እንኳን ክብር የለም። ለጽጌ ብትሉ፣ ለሜሪ ብትሉ፣ ለሩታ ብትሉ በቃ የሆነ በቃ ለአብርሽ ብትሉ በቃ ንግግሩ ደስ አይልም ነበረ። ዳኒ እንደዚህ ክብር ይኖራል ለሰው ይቅርታ ልብ አለ አይመስለኝም ነበረ። ዛሬ ግን ይቅርታን አውቆ ጥፋቱንም አውቆ ጋሽ እግሩ ስር ወርቆ ይቅርታ መጠየቁ በጣም ያደነቁናል። ለመናገር ጥፋትን አውቆ ይቅርታ መጠየቅ ትልቅነት ነው ከምንም በላይ ማለት ነው። እና ጋሽዬ ያው ብዙ ነገር ተናግሮ ነበር ለዳኒ ማለት ነው። ዳኒ እንግዲህ ጥፋቱን አውቆ ጋሽዬ እግሩ ስር ወርቆ ነው እንግዲህ ይቅርታ የጠየቀ ማለት ነው። ይቅርታ ነው አውቆ ጥፋቱን አውቆ ይቅርታ መጠየቅ ትልቅነት ነው። ዳኒ ዛሬ ግን ጎበዝ ሆነሃል። እኔ ይቅርታ የምታደርጋ አትመስለኝም ነበር። እውነት ዳኒ አይመስለኝም። ይቅርታ ለሰው የሚያደርግ ልጅ አይመስለኝም ነበረ። ሁኔታ ሲታዩ ነው ድርጊቱ ሲታዩ በጣም በቃ አለ አይደለ የሰው ልክ ያለፈ ሰው ነው እውነት ለመናገር ማለት ነው። ለጋሽዬ ዛሬ እንዴት
ጎንበስ ብሎ ይቅርታ ሲጠይቅ በጣም ገረመኝ የምር። አብርሽ ደግሞ ከእነዚህ ሰዎች ጋር እኔ አልፈልጉም፣ ልጁ አሁን ይቅርታ ይጠይቃል የሆኑ ጋሽዬ እኔ አንተ አታውቅም፣ ስለ እነዚህ ሰዎች እኔ ነው የማውቀው፣ አንተ አታውቅም፣ ከዚህ ብዙ ነገር ሊያወሩ ይችላሉ ግን ምናምን ብሎ አብርሽ ሲያወራ ነበረ ለአባቱ ማለት ለጋሽዬ። ያው ምንም እኮ ዳኒ ብዙ ጊዜ ይቅርታ ይጠይቃል። ያው ነው በቃ አለ አይደለ እንደ ሕፃን ልጅ ማለት ነው። ሕፃን ልጅ አሁን ይጣላሉ፣ አሁን ይታረቃሉ፣ አሁን ይጣላሉ አይደል? ልክ እንደዛ ነው ዳኒ ማለት ነው። ስለዚህ የዳኒ እንጃ መጨረሻውን አላውቅም። እግዚአብሔር እንግዲህ ጋሼ ጎንበስ ብሎ ይቅርታ ጠይቋል። መልሶ የሰውን ህይወት ይበጥብጣል ብዬ አላምነው አሁን ላይ ማለት ሳስብ ነገሮቹ ምስጢሩ ሁሉ ወጣ ማለት ነው። በነገራችን ላይ ጋሼ ስለመጣ በጣም ደስ ብሎኛል። ከአሁን በኋላ ምንም አይፈጠርም ብዬ ተስፋ አድርጋለሁ። ነገ ደግሞ ሌላ ቀን ነው። ሩታና አብርሽ ደግሞ ታርቆልን እንደሚመጡ በመልካም ቪዲዮ ተስፋ አደርጋለሁ ብዬ አምናለሁ። እግዚአብሔርን የነገ እግዚአብሔር ያውቃል። እስኪ የነገ ደግሞ ምን ይሆን? እኔ በጉጉት ነው የምጠብቃቸው እግዚአብሔርን እና በጣም ደስ ብሎኛል። ለማንኛውም በቃ ድራማችሁ አለቀ ማለት ነው። የሁሉም ምስጢር ወጣ ማለት ነው። የሁሉም እንደዚህ ነበረ፣ በመሀላቸው ምንም የለም እያሉ ሁሉም ሲናገሩ ነበር። የሁሉ ቡጥቡጥ ከጀመሩ በኋላ መጨረሻ መለያየት 12ኛ ጊዜ ሲቀርብ ሁሉም እኛ በመሀላቸው ምንም የለንም የተባባሉ እንግዲህ የራሳቸው ምስጢር እያወጡ ለተመልካች ጉድ ትላላችሁ ቤተሰብ። በነገራችን ላይ ኢሳቅን ግን በጣም ነው የማደንቁ። ስነ ስርዓት ያለ ልጅ ነው ብለን ለመናገር ማለት ነው። እና ለምን እንደሆነ ታውቃላችሁ? በአብርሽ ቤት የተለቀቀ ቪዲዮ ማለት ነው እና ይሄን ነገር ሄዳ ትገዛልኛለህ፣ ትታዘዝልኛለህ፣ ሄዳ ግዛልኝ ምናምን ብሎ አብርሽ እሱ ሲጠይቅ ምን ችግር አለ ገዛልሃለሁ፣ ምንም ችግር የለውም። የትዕግስቱን ጥግን ያዩ ከይሳቅ ማለት ነው እና በጣም መልካም ልጅ ጨዋ ልጅ ነው ብዬ ነው ማምነው ማለት ነው። እና በቃ አለ አይደለ በሰል ያለ ልጅ ነው። እውነት ለመናገር ክብር አለ ያስታውቃል፣ የሰው ልጅ ማለት ነው። በቃ ስነ ስርዓት ያለ ልጅ ነው ይሳቅ ማለት። ስለዚህ እኔ ብዙ ነገሩን አየሁበት ያምናለሁ። ስነ ስርዓት ያለ ልጅ ነው። እንጃ አቆም ያለ ልጅ ነው። እውነት ለመናገር ንግግሩ ብቻ በቂ ነው። ስለዚህ በቃ እንኳን ከዳኒ ጋር ባታመጣጥኑ ጥሩ ነው ብዬ አምናለሁ። በቃ ከዳኒ ጋር በምንም አይገናኙም። ግን ይሳቅ በጣም ስነ ስርዓት ያለ ልጅ ነው። እውነት ለመናገር ሰው ያስታውቃል። እንኳን ይህን ይቅርና ባለፈው ጽጌና አብርሽ ሩታ ይሳቅ ምን አይነት ሰው ነው ለሩታ ብሎ እነሱ ሁለቱ ይሳቅን ለመፈተን ነበረ። ፈተና አልፏል። ከዛ ራሱ ማየት ትችላላችሁ ይሳቅ ምን አይነት ሰው እንደሆነ ማለት ነው። እና በጣም ምርጥ ልጅ እንደሆነ ነው የተረዳው ማለት ነው። እና ጋሽዬ እንግዲህ እሱም ጋሽዬ ትንሽ ተቆጥቷል። ይሳቅ ምንም አላጠፋው፣ አሁን ነው በቅርብ ነው የመጣው። እንግዲህ ሩታን ለማገዝ ነው እንጂ እሱ የኝንና ሩታ መሀል ውስጥ ምንም ነገር የለንም ያለ ነበረ። ብዙ ነገር አስረዳሃለሁ ምናምን ብሎ ለአብርሽ ሲያወራ ነበር። አብርሽ ግን እሱን ልጁን ማለት ይሳቅም ስለማያውቅ እኔ አልፈልግም እነዚህ ልጆች ሁለቱን አልፈልጋቸውም እያል ነበር አብርሽ ማለት ነው ለአባቱ። ስለዚህ አብርሽ ደግሞ አባትዮ ጋሽዬ ታቸው እነሱ አውርቼ ጨርሻለሁ ምናምን እያለ ነበርና እየተቆጣው ነበር ለአብርሽ ማለት ነው። እና አብርሽም አጥፍቷል ስላጠፋ፣ ስለዚህ ዳኒ እና ጽጌ በቃ ይሳቅ ትላንትና የመጣ ልጅ ነው ያስታውቃል። ስነ ስርዓት ያለ ልጅ ነው እውነት ለመናገር ማለት ነው። ስለዚህ ይሳቅም የራሱ እየመሰለ ነገር ይኸው አስረድተዋል ብዬ አስባለሁ። አብርሽም ደግሞ ለአብርሽ ምንም እኔና ሩታ ማለት ምንም ነገር የለንም በቃ አንተ ወደ ሩታ እንደምትመጣ ነበረ እኛ ያሰብኩ
ምናምን እያለ ነበር እንጂ እኔና ሩታ መሀል ውስጥ ምንም ነገር የለንም ብሎ ተናግሯል። መልስ ሰጥተዋል። ይሳቅ ያስታውቃል። ምንም ነገር የላችሁም ለመናገር በቃ። ስለዚህ ማመን አለበት ብዬ አምናለሁ። ግን ዳኒ ጽጌ ከእናንተ ህይወት አውስጡ በቃ። ለቪዲዮ አስፈላጊ ሰዎች አይደሉም። እውነቴ ነው የምላችሁ። እነሱ ወደ እናንተ ህይወት ከመጡ በኋላ እኮ ነው ልጆቹ በቃ ሰላም ያጡ። ሩታና አብርሽ ሁሌ ይጣላሉ፣ ይታረቃሉ። ስንት ጊዜ ነው የተጣሉ? እውነት ለመናገር 2 ነው 3 ጊዜ ከነዚህ ጋር መስራት ከጀመሩ አብርሽና ሩታ ስንት ጊዜ ነው የተጣሉ? 2 ጊዜ እኮ ነው። ስለዚህ እነሱ ግዴታ ከህይወታቸው ማስወጣት አለባቸው ብዬ አምናለሁ። አሁንም ብታረቁ ከነዚህ ሰዎች ጋር ቪዲዮ እንዳይሰሩ አልፈልግም። እግዚአብሔርን ከነቁ ማለት ነው ይበቃቸዋል። እስከ መቼ ነው አሁን ህይወታቸውን ከመጨረሻ ከበጠበጡ በኋላ አሁን ተመልሶ ታርቁ አንድ ላይ ቪዲዮ ሊሰሩ? እኔ እንጃ። አሁንም ያው ናቸው እነዚህ ልጆች ከህይወታቸው ካልወጡ ያው ናቸው ብዬ አምናለሁ። ነገ እንግዲህ አዲስ ነገር እንሰማለን። ሩታና አብርሽ ይታረቃሉ እየተስፋ አደርጋለሁ። ማን ነው በጉጉት ሲጠብቁ? እስኪ ነገው ማን ነው የሚጠብቁ? እንደኔ እኔ ግን በጉጉት ነው የምጠብቃቸው። በጣም ይደሳለኝ እውነት። ጋሼ መመጣቱ እስከ ዛሬ መቆየት አልነበረም። ነገሮቹን ቶሎ ብሎ መፍታት ነበረ። ሁሉም ድራማ ነው ድራማ። በዚህ ልክ ድራማው ሁሉ ይሰራል። በዚህ ልክ ሩታ ልክ ሲደርስ በ12ኛ ጊዜ ላይ ነው መጨረሻ ሁሉም ሲለያየ አካባቢ ነው ጋሼ በትንሽ ነገር ነው የደረሰው ማለት ነው። ቆይ ነገ ዛሬ ቢሆን እኮ ይሄ ነገር ወደ ትልቅ ቦታ ነው የሚደረሰው። ገባቸው። ስለዚህ እርግጠኛ ነኝ ነገ ሩታና አብርሽ ይታረቃሉ። ሩታና ጋሼ እኮ የመጀመሪያ ጊዜ ነው የሚገናኙ ማለት ነው። ሩታ እንዴት ሆነ እና የነገ ቪዲዮ ብቻ እንጃ በጉጉት እንጠብቃለን። ወይም በሩታ ቤት በአብርሽ ቤት ነው ቪዲዮ የሚለቀው። በሩታ ቤት የሚለቀቅ አይመስለኝም። በአብርሽ ቤት ነው ቪዲዮ የሚለቀቀው። እንግዲህ የነገ ፈጣሪ ያውቃል። እስኪ የነገ ሰው ይበላል። ለማንኛው ቤተሰብ ይህን ቪዲዮ ወይም ካለቀኩ ጠዋት ነው የምለቅላቸው ማለት ነው። አሁን ሰዓት ሂደዋል። ጠዋት ትሰማላቸው ማለት ነው። ይህን ቪዲዮ ጠዋት ለቀላቸዋለሁ። ሰብስክራይብ ሼር አድርጉልኝ፣ አበረታቱኝ ለማለት ፈልጋለሁ። ፈጣሪ የነገ ሰው ይበለን። ወዳቸዋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ።